አሁን ላይ የሁለቱ ፕሬዝዳንቶች ፍጥጫ ወደ ሌላ እርምጃ እየተሸጋገረ ነው። የቦይኮት ፖለቲካ አይሰራም ሲሉ የዋሽንግተን ተቀማጩን ፕሬዝዳንት የወረፉት ሲሪል ራማፎሳ ደቡብ አፍሪካና አሜሪካ የደረሱበትን ዲፕሎማሲያዊ መካረር ቁልጭ ያደረገ ሁኔታዎችን እያሳዩ ነው። ትራምፕ በቡድን ሀገራት ስብሰባ ላይ አልገኝም ማለታቸው፣ ወዲህም ደግሞ በእነሱ አለመገኘት እኛ እንጎዳም የሚለው የሲሪል ራማፎሳ መልስ በእርግጥም ሁለቱን ወደ ውዝግብ እየመራቸው ነው። ትራምፕ በሰፊው ውድቅ የተደረገው ነጮችን በደቡብ አፍሪካ እየተሰደዱ ነው የሚል ክስ በምክንያት በመጥቀስ አንድም የአሜሪካ ባለስልጣን ስብሰባውን እንደማይሳተፍ ሲገልጹ ታይተዋል። እሳቸው ለስደተኛ ያላቸው አመለካከት እዚህ ግባ የሚባል አይደለምና የነጭ የበላይነትን ወይም ዋይት ሱፐርማሲን ለመስበክ የሚሄዱበት መንገድ ብዙዎችን የሚያነጋግር አድርጓል። ከዚህ ቀደም ደቡብ አፍሪካ የቡድን ሀገራት አባል መሆን የለባትም እንዳላሉ ሁሉ ዛሬ ደግሞ የውሳኔያቸውን ርቀት በሰፊው አስኪደውት ለምን እኛ በደቡብ አፍሪካ እንገኛለን ብለዋል። የቡድን ሀገራት ስብሰባ ላይም አንድም የዋሽንግተን ፖለቲከኛ በፕሪቶሪያ ሊገኝ አያስችለውም፣ የሚያስችለውም ምክንያት የለም ሲሉም ተደምጧል። ስለ ሰብአዊነት በማይዘመርበት ዋይት ሀውስ አሜሪካ ያልሆነ እዚህ ኖር ዘንድ አልተፈቀደለትም በሚባልበት የትራምፕ ቢሮ ነገድ ቆጠራ በርክቶ ድንበር ተሻጋሪ ቅርጽንም ይዞ እንዲታይ ያደረገው ሰሞነኛው የአዛውንቱ ፕሬዝዳንት ውሳኔ በብዙዎች ዘንድ አግራሞትን ከመጫር ባለፈ ስር የሰደደውን የሰውየውን ማንነት ተኮር ጥላቻ እንደ ገላጣ መሬት ፍንትዋ አድርጎ ያሳየም ሆኗል። ሰውየው ስደተኛ የተባለ ቀለም ጠቁሮ የታየም ሊኖር አይገባም ብለው ባሳደዱበት በዛን ወቅትም ቢሆን ደቡብ አፍሪካን ሲወርፉ ተሰምተዋል። በደቡብ አፍሪካ የሚገኙ ነጮች እየተሰጣቸው ያለው መብት እዚህ ገባ የሚባል አይደለምና ለዚህ ደግሞ የሲሪል ራማፎሳ መንግስት እያካሄደ ያለው አድሎ ነው የሚለው ንግግራቸው በብዙዎች ዘንድ ቁጣ ብቻ ሳይሆን አግራሞትንም የጫረ ጉዳይ ሆኗል። ነገሩን የሚመለከቱ ግን እንደዛ አያስቡትም። እርግጥ ትራምፕ ስለ ደቡብ አፍሪካ ያላቸው አመለካከት የተሳሳተ ነው እንዲሉም አስደፍሯል። ደቡብ አፍሪካ በምትባል ሀገር የሚኖሩ ነጮች ስልታዊ መድሎ እየተደረገባቸው ነው፣ መሬታቸውንም ተነጥቆ ርስት አልባም እየተደረጉ ነውና ወደ አሜሪካ የመጡ ዘንድ ፈቅጃለሁ ሲሉም ከ50 በላይ የሚሆኑ ሰዎችን ከደቡብ አፍሪካ ያስኮበለሉበት ሂደት በእርግጥም ፖለቲካዊ አመክንዮ ያለው አይመስልም። አፓርታይድን ረስተው በአንድ ጥላ ስር መሰባሰብን የመረጡ ጥቁርና ነጮች በሚኖሩባት አገር ቀይ መስመር የተላለፈ የፖለቲካ ካርድ የመዘዙት ሰውየው አመክንዮ ላይ ባልተንጠለጠለው ማብራሪያቸው ከሺዎች ውስጥ የ36 ነጮችን ሞት ነጥሎ ፖለቲካ ለመስራት ሲሮጡም ትዝብት ላይ ጥሏቸው ነበረ። ራማፎሳን በዋሽንግተንም በጋበዙበት በዛ የኦቫል ኦፊስ ስብሰባ ወቅት ይህንን ሲያንጸባርቁ መታየታቸው በእርግጥም የሰውየውን ዕውቀታዊ ገቤነትና ማናሃሎኝነት ያሳየም ሆኗል። ይህ አስተሳሰብ ግንኙነታችንን ያቀጭጨዋል ያለችው ጆሃንስበርግም የትኛውን ነጭ በቆዳ ቀለሙ ተነጥሎ ርስቱ ተወሰደበት፣ ተገድሎስ ተገኘ፣ አሁንስ ድረስ ነጮች በምቾት የሚኖሩባቸው መንደሮች ስለመኖራቸው መረጃ የላችሁም ወይ ስትል ቁጣ የተቀላቀለበት ምላሽን ለዋሽንግተን ሰጠች። በቃ የሁለቱ ሀገራት ግንኙነት እየጦዘ ሄደ። ደግሞም በራማፎሳ መንግስት ተበድለናል ያሉ ሰዎችን በመለጠፍ ማስረጃን ለማቅረብ ሲላላጡ መታየታቸውን የሚታዘቡ ይህ ስር የሰደደ ማንነት ፖለቲካን የመስራት ጉዞ ስለምን አስፈለገ ሲሉ መሰረታዊ ጥያቄን ያነሳሉ። ለዚህ ደግሞ ከወራት በፊት የተደረገው የሲሪል ራማፎሳ የዋሽንግተን ጉብኝት ምላሽን የሰጠው ሆኗል። ዛሬ ደግሞ በቡድን ሀገራት ስብሰባ ላይ አልገኝም ማለታቸው ከምን የመነጨ ነው የሚል ጥያቄን የሰነዘሩ ቢበዙም ትራምፕ ግን እንቅጩን ተናግረዋል። ነጮች በደቡብ አፍሪካ እየተበደሉ ነውና በዛ ሀገር በሚደረግ ጉባኤ ላይ ለመገኘት እኛ አልፈቀድንም ሲሉ፣ ይህ ግን ብዙ ትችቶችን እንዲያስተናግዱ አድርጓቸዋል። ደቡብ አፍሪካውያን ዛሬም ድረስ በትራምፕ አመለካከት ደስተኞች አይደሉም። ሲሪል ራማፎሳም ቢሆኑ ማይልን አቋርጠው አንታርክቲክንም ተሻግረው ወደ ነጩ ቤተ መንግስት የሄዱበት ዋነኛ ምክንያት ይህንን አስተሳሰብ ለማድረቅ ነበርና ነገሮች እየጦዙ መሄዳቸው አናዷቸዋል። የትራምፕ የቪዲዮ ክስ በወቅቱ የሚያጠነጥነው በደቡብ አፍሪካ የሚገኙ ጥቁር የማህበረሰብ አንቂዎች ነጮች መሬታችንን ለቀው ሊወጡ ይገባል፣ ፍትሐዊነትም መሬታችን ላይ እናረጋግጥ ዘንድ ያስፈልጋል የሚል ይዘት ያስተላለፉበትን ነበር።
በኋላ ላይ ይህ የትራምፕ ቪዲዮ ማስረጃ በዛች አፍሪካዊት ሀገር የሚደረግ የዘር ማጥፋት ወንጀልን ለማሳየት የተከፈተ መሆኑ ለራማፎሳ እንደገለጹላቸውም የሚታወስ ነው። ዛሬ ደግሞ ነገሮችን በአንድ ቅስፈት ቀይረው ወደ ቡድን ሀገራት ስብሰባ ለመሄድ የሚያስችል ፍላጎት የለኝምና እኔ ብቻ ሳልሆን የልዑካን ቡድኔም ጆሃንስበርግን አይረግጥም ሲሉ ተደምጠዋል። አዎ እሳቸው ይህንን ባሉ በሰዓታት ውስጥ ታዲያ የጂ20 ተሰብሳቢዎች ነገሩን ረግቦ እንዲያዩት ወደ ትራምፕ መማፀኛን ሲልኩ ታይተዋል። እሳቸው ግን ደቡብ አፍሪካ የማልመጣበት ምክንያት አንድም ከዘር መድሎና ከነጮች ጉዳት፣ ሁለትም ደግሞ አሁን ላይ ያለው ዲፕሎማሲያዊ መካረር ነው ይላሉ። ነገሩን ግን በቅጡ የሚመረምሩ ሰዎች የመካከለኛው ምስራቅ ፖለቲካ ላይ ደቡብ አፍሪካ ለፊሊስጤማውያን ያሳየችው አጋርነት በብዙ እንደሚነሳ ይጠቃቅሳሉ። እሳቸው ግን ዛሬም ድረስ ነገሩን ለማመን አይደፍሩምና ፊሊስጤምም ተጎዳች የሚል አመለካከት የላቸውምና የራማፎሳን መንግስት ለመነቅነቅ ኤንሲ ፓርቲንም ከስሩ ለማንሳት ሲጣጣሩ እየታዩ ነው። እውነት ትራምፕ ለእውነት ኑረው ለእውነት መሞትን የሚሹ ከሆነ ስለምን ብለው በደቡብ አፍሪካ አለ ብለው የሚያወሩትን ቀለም ተኮር አድሎ አይፈትሹም የሚሉም አልጠፉም። እሳቸው ግን ዛሬም ስለ ራማፎሳ መንግስት አለመሻሻል በነገሩም እየሄደበት ያለው ርቀት ጥሩ አለመሆኑን በማንሳት በጂ20 ስብሰባ ላይ አልገኝም የሚል ምላሽን ሲሰጡ ተደምጠዋል። አዎ ነገሩ በዚሁም ያመራ ከሆነ ምን አይነት ውጤቶች ሊመጡ ይችላሉ የሚሉ ጥያቄዎችም እየተነሱ ነው። አሜሪካ የዓለም ትልቁ ኢኮኖሚ እንደመሆኗ መጫወት የነበረባቸውን እጅግ ወሳኝ ሚና መተዋቸውን በማንሳት የሚወቅሱት ራማፎሳም ትራምፕ በሚቀጥለው ሳምንት መጨረሻ የሚካሄደው የቡድን ሀገራት ስብሰባ በደቡብ አፍሪካ መዘጋጀቱ ፍጹም አሳፋሪ ነው ሲሉ ማህበራዊ ሚዲያ ላይ ባሰፈሩት ጽሑፍም ሲተቿቸው ታይተዋል። ነገሮች አሁን ወደ የትኛው መስመር እንደሚጓዙ አይታወቅም። ለዓመታት ስትካፈልበት የነበረችውና ስትዘውረው የነበረችው አሜሪካም በጂ20 ስብሰባ በጆሃንስበርግ አልገኝም ብላለች። ቀጣዩ የሁለቱ ፕሬዚዳንቶችና ሀገራት ወግስ ወዴት የሚያመራ ይሆን?